ስማ ወይ ሰግጠ ማሸነፍ አለብን ንገራቸው ነው ስፖርት ኢንፎርማቲቭ ኮንተንት አሸናፊ አቢዩኤል 3 weeks later ቶታል ሰግጠ ከሆነ የፈመስከው ፖቴንሻል ስለሌለን የሰገጥከው ስለዚህ ይለያሉ ባንዲይታ አብሮ ቤልቶ ሚከዳ እንደ ልዩ ቡዳ You lose. Good day, sir. Hi guys, እንዴት ናችሁ? ደህና ናችሁ? አሁንም አዲስ ነገር ይዤላችሁ መጥቻለሁ ስለ አዶናይ ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከስር ለማስፈታት የተወጣጡ ሉካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ በቲክቶክ አካውንት የምናውቀው ምንቴ ቢሊየነርም ይገኝበታል። እንዲሁም ገዳ ኢንቨስትመንት ግሩፕም ሌላ ሐሳብን ይዞልን መጥቷል። ይህን መረጃ ሁላችሁም እስከ መጨረሻው በማድመጥ ለወዳጅ ወገኖቻችሁ ሼር በማድረግ ሐሳቡን እንድታጋሩልን ስንል በትህትና እንጠይቃለን። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። በቲክቶከሩ እንዲሁም ደግሞ በሌሎቹ ጉዳይ እኔም ከዚህ በፊት የግል አስተያየትን ስሰጥ እንደነበር ሁላችሁም ታውቃላችሁ። አሁን ግን ጉዳዩ በአባ ገዳ ስለተያዘ ያው እኔም ፍሮም ሳም አይደለው ከማዛመድ ከማስታረቅ ውጭ አማራጭ የለኝም በሚል እኔም ተቀላቀያለሁ። እንግዲህ ሰላም ለሁላችሁ። ዛሬ የምናወራው ስለ ሰላም፣ ስለ ፍትህና ስለ ወጣቶች ዕጣ ፈንታ ነው። አባቶቻችንን ያቆዩልን። የገዳ ስርዓት ግጭትን በግፍ አይፈታም፣ በእርቅ ይፈታዋል። ግጭት ሲኖር የመጀመሪያ የሚመረጠው መንገድ ውይይት ነው። ቅጣት ከመጀመሪያው አይመጣም፣ እርቅ ይቀድማል። ሰው ይሰማል፣ ማህበረሰብ ይታረቃል። ዛሬ በስር ላይ ያለው ወጣት የማህበረሰባችን ልጅ ነው። ወጣት ማለት ተስፋ ማለት ነው። ተስፋ መቆለፍ ወደፊትም መቆለፍ ነው ይሉናል። ገዳ የሚያስተምረን ይናል። ገዳ ስህተትን እንኳን በማስተካከል እንዲማር ነው የሚያደርገው ይሉናል። በገዳ ህግ መሰረት ሽማግሌዎች ይቀርባሉ፣ ነገሩ ይሰማል፣ ውይይት ይካሄዳል፣ እርቅ ይፈለጋል። የተፈጠረ ጉዳት ካለ ይታረማል፣ ግንኙነት ይመለሳል። ይህ ዘላቂ ሰላም የሚያመጣ መንገድ ነው። ለህዝብና ለባለስልጣናት ጥሬ ግልጽ ነው። ይህን ጉዳይ በገዳ ስርዓት እንመልከት በሚል መንገድ ነው እንግዲህ እኒህ አካላት ጉዞ እያረጉ ያሉት። የገዳ ድምጽ ሲሰማ ሀገር ትጠነክራለች፣ ሰላም ያሸንፍ ብለውናል። በስተመጨረሻ እንግዲህ ለእርቁ ጉዞ ከሚያደርጉት አካላት መካከል ሳላነሳ ማለፍ የማልፈልገው ምንቴ ቢሊየነር እንዲሁም ደግሞ ገዳ ኢንቨስትመንት ግሩፕ ነው። ገዳ ኢንቨስትመንት ግሩፕ ማለት በንግድና በኢንቨስትመንት ብቻ ሳይኖር ለማህበረሰብ ሰላም፣ አንድነትና ዘላቂ እድገት የሚሰራም ተቋም ነው። እንግዲህ ይህ ገዳ ኢንቨስትመንት ግሩፕ በማህበረሰቦች መካከል ጉዳዮች ሲነሱ በሰላማዊ መንገድ መፍትሄ ለመፈለግ ተነሳሽነትን የሚወስድ ግዙፍ ተቋማችን ነው። በመንግስትና በማህበረሰብ መካከል የመግባባት ድልድይ ሆኖ የሚሰራ ተቋም ነው። ይህ ተቋም ውይይት፣ መግባባትና እርቅን በማበረታታት ዘላቂ ሰላም እንዲሰፍንም የሚረዳ ሲሆን ገዳ ኢንቨስትመንት ግሩፕ እንግዲህ በወጣት ትውልድ ላይ ልዩ ትኩረትን የሚሰጥ ወጣቶችን በማስተማር በማስተዋወቅና በማበረታታት ኃላፊነት ያለው ሰላምን የሚያከብርና ለማህበረሰብ ጥቅም የሚሰራ ትውልድ ለመፍጠር እየሰራ ይገኛል። ይህ ተቋም እንግዲህ የእውቀት ማስፋፋት፣ የአመለካከት ለውጥና ኢምፓወርመንትን የሚገልጽልን ዋና ትኩረት የያዘ ነው። ቲክቶከሩ አዶናይም እንዲሁም ሌሎችን በተመለከተ ከስር ተፈተው ወደ ቤት እንደሚበቁም የምናይ ይሆናል። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ከህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። ወደ ቀኝ ዞር። እስኪ ሊዮ ያው ዛሬ ቅዳሜና እሁድ ስለሆነ ምንም አዲስ ነገር አይኖርም። ግን ደግሞ በጣም ደስ ያለኝ ነገር የአዶናይ ወላጅ እናት የአዶናይ ወላጅ አባትን ዛሬ በቪዲዮ ኮል አውርቻቸው ነበር። እጅግ በጣም ነው ደስ ያለኝ እና የአዶናይ እናት ደግሞ እስር ቤት ሄዳ ጠይቀው ነው የመጣችውና ደህና ነው፣ ሴቭ ነው ያለው፣ በጥሩ ሁኔታ ላይ ነው የሚገኘው። ምንም አይነት መጎሳቆልም ሆነ ምንም አይነት ጉዳት አልደረሰበትም። እሱ በጣም ደስ የሚል ነገር ነው። ያው ሰኞ ደግሞ አባቱ ሄዶ ያየዋል። ሁሉንም ነገር እንግዲህ አጣርቶ ሲነግረኝ መጥቼ ለእናንተ ነግራችኋለሁ ማለት ነው። ጋይስ እባካችሁ አዲስ ያልሆኑ ነገሮች፣ ያልተጣሩ ወሬዎችን እያዛችሁ የመጣችሁ እዚህ ጋር ባታወሩ መልካም ነው ላለው። ከዛ በመቀጠል ደግሞ እስር ቤት እየሄዳችሁ የምታጨናንቁ፣ እስር ቤት እየሄዳችሁ ግርግር የምትፈጥሩ እባካችሁ ከቤተሰብ ውጪ ከእናት ከአባት ከእህት ከወንድም በጣም ቅርብ ሰው ካልሆነ በስተቀር ማስገባት አይችሉም። ስለዚህ ስለምታደርጉት ነገር ልትጠይቁ በመምጣታችሁ ፍቅራችሁን ስለምትገልጹት ግን እጅግ በጣም ነው የምናመሰግነው። ያንን ነገር ባታደርጉ
መልካም ነው ማለት ያ አዶናይ ማዘር ከነገረችኝ በጣም ያሳቀኝ ነገር ልንገራችሁ ያው እንድስቁ ነው በዛውም ማለት ነው እዛ እስር ቤት በሩ ጋር ቁጭ ባለችበት ማለት ነው አንዱ መጽሐፍ ምናምን ይዞ ነውና አስገቡኝ አዶናይ ወንድም እኮ ነኝ ብሎ ይከራከራል በቃ ወንድሙ ነኝ እያለ ማለት ነው ማዘር እኮ አጠገቡና ያለችውና በጣም ገርሞ እየሳቅኩ ነበር አለችና ፕሊስ እየሄዳችሁ ወንድሙ ነኝ እህቱ ነኝ እያላችሁ ለመግባት እየሞከራችሁ ያላችሁ ያን ነገር ባታረጉ የተሻለ ነው ስለምታረጉት ነገር ልትጠይቁት በመትመጡት ስለምታሳዩት ፍቅር ግን እጅግ በጣም ነው መናመሰግነው ያው እንግዲህ ጋይስ ሰኞ እንግዲህ ከፈጣሪ ጋር አዲስ ነገር እንሰማለን ብለን ተስፋ እናደርጋለን ጠበቆችም እየተረባረቡ ነው ያሉት ሰኞ ካልሆነ ሮብ ይለቀቃል ብለን ተስፋ እናደርጋለን እግዚአብሔር ከኛ ጋር አይሁን ያው እንዳልኳችሁ ሁላችሁ በጸሎታችሁ ነው በታግሱት ማለት ነው ያው ሰኞ ደግሞ አዲስ ነገር ካለ መጥቼ እንደዚሁ እነግራችኋለሁ ማለት ነው ኢትዮጵያ ባንድ ቀን አማረባት ኦፍኮርስ ያው ማዘጋባቸውባት እንዲያለች ነማቢ አጋራችኋቸው እሺ ኑ ተቀበሉ ላንች ተቀበሉ ሳውታችኋል ነማቢ እንዴት ነው አንበሳ ዋቲ ምን ነው ቆየች